እና አይከብድሽም ወይ ያለችው ሌሊቷ ነው ይሄ የሰራልኝ ያለሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወደና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ወይ እኔ ደህና ነኝ አልሐምዱሊላህ። እንግዲህ ይሄን ሁሉ ስራ ብቻሽን አይከብድሽም። ዋናው አምሮ ማሳመን ብቻ። እዚህ ምድር ላይ የሚከብድ ነገር የለም። እሱም ካረቤ ስራ አይከብድም። አንደኛ ተቆጭ ማጤት ቆቀር ስራ እና ቆቀር ስራ ነው። ስካካላችሁ እዚህ ተቆጭ ናችሁ የሚደክማችሁ መተው ትችላላችሁ። እኔ ደግሞ ያው አምሽቻለሁ። በእርግጥ አሁን ራሱ ተሰሯል። ከእሱር በኋላ ነው የምሰራው። ቤትን ስራ ሰርቼ ቤት ስራ ሰርቼ ከዛን ደግሞ ሱቅም አለች እንደነገሩ ቁጭ ብድግ አለበት። ቺፕስ እሰራለሁ፣ ቆቀራ እሰራለሁ። አልሐምዱሊላህ የራሴ ስራ ስላለኝ ማለት ነው። እና ምን ልላችሁ ነው ቤተሰብ ከምትጠይቁ ማለት ነው እንደፈለጋችሁ ፈለጋችሁ ማለት ትችላላችሁ። ፈለጋችሁ ቦታ አንስታችሁ መሄድ ትችላላችሁ። የራሳችሁ ስራ ካላችሁ ማለት ነው። እና ስራ እንደመጣችሁ ስራ ምን ሆነ ሰው በሻይ ቡና መተዳደሪያ ቤተሰብ ይመራል እንኳን እኔ ማለት ነው። ኖሮ ቤተሰብ ጋር ነው። የቤት ኪራይ የለብኝም፣ የመኖሪያ ቤት ኪራይ የለብኝም፣ የስራ ቦታ የለብኝም። ስለዚህ ምንም ማወጣው ወጪ የለም ማለት ነው። ገባችሁ? እና ስራ ካሰብትን ከሰራችሁ በጣም ትቀየራላችሁ። እዚህ እናደርጋለን። ከዛ ለቢላ ሰንጠቅ ሰንጠቅ አራት ቦታ እንደዚህ እንደዚህ እዛ እያደረግን ማለት ነው። ወላሂ ነው የምላችሁ። አሁን ይሄ እኔ የምሰራው ስራ ማለት ነው። አሁን ከአስር በኋላ ጠዋት ላይ ራሱ ሻይ ጋብሸት በጣም ያዋጣል ማለት ነው። ሻይ ቡና ቀራርባችሁ ትሰራ። አሁን እኔ ሰው አትጀምሩ ምናምን ብላ ተብያለሁ። እኔ ሰው ለመያዝ ማለት ነው። አሁን ላይ ለሻይ ቡና ከያዛችኋቸው መኖሪያ ቤት ላይ ይሰሩላችሁ። እኔ ደግሞ መኖሪያ ቤቴም እንዲያግዙኝ ይፈልጋል ከያዝኩኝ ማለት ነው። ሻይ ቡና ከሆነ 2,000 ብር ነው የምትይዙት። ሻይ ቡና በቃ ሻይ ያስተናግዳሉ፣ ቡናቸውን ያፈላሉ። ያው አብራችሁ ናችሁ ማለት ነው። ያፈላሉ፣ ቡናውን ይቀዳሉ። ያችን ስኒዋ ማለት ባለቀጥራሉ፣ ያችን አካባቢ ያጸዳሉ። አለቀ አሉ። አንዳንዶቹ ተመላላሽ ነው የሚሰሩት። አንዳንዱ ያው እዛው ሆኖ የሚያድሩ እንትን የሚላሉ። ግን ብዙዎቹ ሻይ ቤት የሚሰሩ ልጆች ይወጣሉ ማታ ዳር ማለት ነው። ማታ ላይ እንደሆነ ነገር እስኪ አዳራችን መስራ ብላችሁ እንኳን ያግዙኛል እንኳን ብላችሁ ብትሉ የማይታሰብ ነው። አሁን ላይ እንደዛ አይነት ነገር አለ። መኖሪያ ቤት ከሆነ መኖሪያ ቤት ብላችሁ ነው የምታስገቡት ማለት ነው። ሲቀጥል አሁን ሰራተኛ ተያያላችሁ ብትፈልጉ በደላላ ነው። አሁን ላይ እኛ ጋር በደላላ ነው። የደላላ ስንት ነው? 1,000 ትላላችሁ። 1,000 ለደላላ ክፍዬ የሰራተኛ ደግሞ 1,000 2,000 ከባድ ገና ነኝ በቃ እኔ እችላለሁ ብዬ ለራሴ አሳምነዋለሁ። ራሴ እንደዛ ስላሳመንኩት አልሐምዱሊላህ እየሰራሁ ነው። በቃ ሁሉንም ሰራሁ። ትንሽ ይከብዳል፣ ይደክማል፣ ስብርብርብር ነው የምትሉት። ግን ደግሞ አልሐምዱሊላህ የሰው ጤና ከሆነ ዋናው ነገር ጤና ነው። ጤናችን ይስጠን። ድካሙ እዛ የለፋነው ድካም ስላለ ያ ይከብዳል እንጂ ስራው አይከብድም። ስራው ደህና ነው፣ ምንም አይልም ነበረ። የሚከብደው እንትኑ ነው። እዛ ለፍተን የለ ደክመን የለ በቃ ጉልበት ስኔ ወደ ሰው ሄደ ጉልበቴ ሳይስስት ነው የሰራው። ያ ነው እየከበደኝ ያለ ገባችሁ? ያ ስለጨረሰው ቆቃሌን እየቆራረኩ ነው። አልሐምዱሊላህ ስራ
በዚች ነው የምለካው። ሁለት ጣት ማስተር ነው የሚሸጠው። ከዛም እየነገርኳችሁ ነው። እኔ ማንም የነገረኝ የለም፣ ራሴ ገምቼ ነው የገባው። ድምፁ ይረብሻል። እንደገና ረፈድ አደርጋለሁ እንጂ አስፋልት ዳር ስለሆነ ይረብሻል። እና ውዶቼ ማሮቼ ፍቅሮቼ ከዛ በኋላ እንገናኛለን። እንብላ።